ወይኔ ቤተሰብ አብርሽ ተደፈረ። አብርሽ ተደፈረ። ወይኔ እኔ አብርሽን ማይደፍረው ሴት ቆይ ማን ነው? የሆነ ሰዓት ላይ ሩታም ደፈረችኝ አጠጥታ አስክራ ምናምን ነገር ብሎ ደፈረችኝ አለ። እሺ አልነው። ዛሬ ደግሞ ፍቅር ደፈረችው። ቤተሰብ አብርሽ፣ እኔ ግን ፍትህ ለአብርሽ ያስፈልጋል። የምሬን እኔ ሳቄን መቆጣጠር አልቻልም። እኔ እንዴት ነው በዚህ ሰዓት የምናደደው? ቤተሰብ እንዴት ልናደድ? እሺ አብርሽን በዛም በዚህም እየደፈሩ እያስጨነቁት ነው። እንደዛ እንዲባል ነበር አብርሽ የፈለግከው። እኔ ያልደፈረችው እስከዛሬ ሄርሜላ ናት። ሄርሜላ ደፍረው ነበር እኔ አላስታውሱ። እንደዚህ በግድ እንትን አጠጥታ ምናምን ነገር አስክራ እንደዛ እንዲባል ነው ታውቃላችሁ የፈለገው አብርሽ። እንደዛ እንዲባል ነው ወይስ ለአብርሽ ሰሞኑን ይሄ ፍትህ ምናምን ነገር ከሚባለው አይነት ሙቭመንት ጋር ተያይዞ አብርሽንም እናካተው እንዴ? ማለት አብርሽ ላይ የሚደርሰው ጥቃት ይሁን እስቲ ፍትህ የሚገባው ከሆነ አብርሽ ተጨነቀ እኮ የመሬ ነው ተጨነቀ። እዛም እዚህ ምናምን ነገር ደከም አብርሽ። እኔ አብርሽ ወይኔ አብርሽ እኔ አዘንኩልህ፣ ግን እኔ አዘንኩልህ። እኔ የምሬን ነው። እኔ አሁን እንደ አብርሽ እንትን ቢሆን ማለት ነው አብርሽ አቃጥሎ ሊደፋን ነበር እቅዱ። የምሬን ነው። አብርሽ አቃጥሎ ሊደፋን ነው ቆርጦ የተነሳው። እኔ ግን የምናደድ በዚህ ሰዓት አቅሙ የለኝም። የምሬን ነው። ከመሳቅ ውጪ የምናደድ አቅሙ የለኝም በዚህ ሰዓት። እንግዲህ ይሄ ምናልባት ቪዲዮን ያላያችሁ ሰዎች ምን ተፈጥሮ ነው ምናምን ነገር ልትሉ ትችላላችሁ። ካስታወሳችሁ እንግዲህ የፍቅርን ጉዳይ የዛኔ ከአብርሽ ጋር አልቅሳ ምናምን ነገር ስማው ሮጣ ሄደች ጊዜ ከዛ ጊዜ አንስቶ የፍቅርን ጉዳይ ምን ስል ነበር? ተከድኖ ይብሰል ምናምን ነገር ስል ነበር። እና እንግዲህ አሁን ተከድኖ ይብሰል ያልኩት ጉዳይ አረረ በቃ የሆነ እንትን ከሽላባም አይደል የሆነ ነገር ሆነ፣ ብቻ ከማረርም አለፈ። በቃ ደቀቀ። እንዴት ልበል? አመድ ሆነ። የምሬን ነው። ከሰለ እንዳለ ማለት ነው። እንግዲህ ይሄ ነገር ከትላንት ጀምሮ በጣም ሶሻል ሚዲያ ላይ መነጋገሪያ ሆኖ ነበር የአብርሽ ጉዳይ። እንግዲህ ትላንት የተለቀቀውን ቪዲዮ አይታችኋል። እኔም አስተያየቱን ነገር ያልሰጠሁት ዝም ብዬ በቃ ይቀመጥና የሆነውን ነገር አረጋግጬ አወራለሁ ብዬ ነበር። እና ይሄ አይኖ ስትሉ የነበራችሁ ሰዎች እንግዲህ ይሁን እያየው ነበር። አንዳንድ ሰው ያው ቶታሊ ግልጽ ነው አይ እንዳይደለ ማለት ነው። አሁን ትላንት ፍቅርን ሲሳሳሙ መኪና ውስጥ ሸኝቷት ምናምን ከዛ በፊትም ሌላ ነገር አድርገው ሊሆን ይችላል። ያው ደግሞ ያንን ማየት አይጠበቅብንም። ይኸው ዛሬ ያየነው ነገር በጣም በቂ ነው። እና ኤአይ ነው ስትሉ የነበራችሁ ሰዎች ይኸው ኤአዩ በአብርሽ ቻናል የተለቀቀው የኤአይ ቪዲዮ ከፍቅር ጋር ይኸውና እናታውን ነገ ሌላም ነገር ሲሆን የአብርሽ የሆነ ቪዲዮ ምናምን ነገር ሲለቀቅ፣ በነገራችን ላይ አብርሽ የራቁት ቪዲዮና ፎቶ ምናምን ነገር እንትን ተብሎበታል እና እሱም ሲለቀቅ አሁን ኤአይ ነው ምናምን ነገር ትላላችሁ። እኔ ግን በአሁኑ የምሬ ነው አልቃወም። የአብርሽ የራቁት ፎቶና ቪዲዮ ይውጣ፣ የምሬ ነው ይውጣ የሚል መፈክር እንትን ነበር። አለበለዚያ ይሄ ሰውዬ አርፎ አያስቀምጥም። አንደኛውኑ የህዝብ ያድርገው ማለት ንብረቱ የእሱ አይደለም። አሁን ንብረትነቱ የሁሉም ሴቶች ምናምን ነገር ስለሆነ ይውጣ ከዚህ በኋላ። እኔ አሁን የአብርሽ ራቁት እንዴት ቀረጻችሁ ምናምን ነገር አልልም። ከዚህ በኋላ ይውጣና የህዝብ ይሁን ፐብሊክ ይሁን። ዛሬ እንግዲህ ሁለቱም በጣም ሊተውኑብን ነው ቆርጠው የተነሱት ማለት ነው። ያው ምክንያቱም ትላንት የተፈጠረውን ነገር ለማሳመን ምናምን ነገር አብርሽ አውቆ አይደለም የሚለውን ነገር ለማሳመን፣ ምክንያቱም እሷ የምታፍርበት ጉዳይ አይደለም። እንደሚታወቀው እሷ አታፍርም እና አብርሽ ትንሽ አፍረቱና ነገር ስላለ ከሄርሜላ ጋር ስላለ ለማሳመን ዛሬ ማሳመኛ ቪዲዮ ትወና ጀምረውና ነገር መጡ። እሷ ሀላል ነው የምታደርገው ፍቅር እንግዲህ ምንም ዛሬ ለምን አብርሽን ቀይራ እዛችው ሌላ ነገ ደግሞ ሌላውን እንደምታመጣ ምንም አይመስላትም ፍቅር በነገራችን እና በቃ የአብርሽን ስም ለመጠበቅ የሚል አይነት ቪዲዮ ነው በነገራችን ላይ የዛሬው ቪዲዮ ማለት ነው። እኔ ብዬ ነበር ይሁን ቃል በቃል እቺ ልጅ ከህይወታቸው ካልወጣች ችግር የሆነ ቀን ይመጣል ብዬ ነበር። ይሁን አላወራም ያልኩት ነገር ተከድኖ ይብሰል ያልኩት ነገር አይኑን አውጥቶ መጣ። ይሁን ሆ ብሎ መጣ። እንግዲህ ፍቅር የችግር ሁሉ ጥግ ነው። አሁን እንግዲህ ይኸኛው ችግር ተፈጥሯል። ቤተሰብ ከባድ ችግር ነው የተፈጠረው። ግን እኔ በነገራችን ላይ አብርሽ ስለሆነ አልደነገጥኩም። ልጁ አብርሽ ነው። በቃ የሆነ የሚያስደነግጥ ሰው ምናምን ነገር አይደለም። አብርሽ ሊያደርገው የሚችለው ነገር ስለሆነ ማለት ነው አርጎታል። በቃ ግልጽ ነው። አብርሽ ሊያደርግ የሚችለው ነገር ነው። ከፍቅር ጋር ይሄ መወስለቱን ይሄ መማገጡ ምናምን ነገር እንዴ አብርሽ እኮ ነው። እንዴት ትደነግጣላችሁ? ቤተሰብ ለምን ደነገጣችሁ? ሲጀመር በዚህ ልክ እንዴ ከአብርሽ ምን ስጠብቁ ነበር? እንደ ሄዶ የሆነ እንዲያስቀድስ ወይ ደግሞ እንዲሰብክ ምናምን ነገር ነው እንደ የጠበቃችሁት? ወይ ደግሞ እንደዚህ እንትን የሚሉ ሰዎችን ንስሐ እያስገባ እንዲያጠምቃቸው ነበር የፈለጋችሁት? ምንድን ነው ከአብርሽ የጠበቃችሁት? እኔ በዚህ ነገር አልደነገጥኩም። ቤተሰብ እስቲ ደንግጣችኋል? ንገሩኝ። እኔ አልደነገጥኩም። ሀቋቋን ለመናገር ማለት ነው። ሄርሜላ እንግዲህ ያልነውን ነገር አልሰማ ብላ ዛሬ ይኸውና
ውጤቷ ምናምን ነገር ልታይ ነው እንግዲህ። እኔ ላለመሟረት በቃ አለ አንዴም ህዝቡም እሺ ብሎ ስለተቀበለ የአብርሽና የሄርሜላን ግንኙነት ደስ ስለሚለው ምናምን ነገር በቃ ላለመሟረትና እስቲ ጥሩ ከሆነላቸው ይሁን ብዬ እንጂ የተውኩት ደስተኛ እንዳደለው እንዳልነበርኩ ሄርሜላን ተይስል እንደነበር ታውቃላችሁ። እንግዲህ ተይ ስንል ደግሞ አልሰማ ብላ ይኸውና ማትተው አይነት ይህ በቃላ አይ ትቻለሁ ብላ በቃላ ማትወጣበት አይነት ችግር ውስጥ ገብታለች። አብርሽን ለስንተኛ ጊዜ አምነው ነው እየተካደች ያለችው ሄርሜላ ብቻ አይደለችም። በነገራችን ላይ አሁን ላይ የእሱ ፍቅረኛ ሄርሜላ ስለሆነች ነው ሄርሜላ ተካደች ምለው እንጂ ብዙ ሴቶች በአብርሽ ተክደዋል ምናምን ነገር እና ሆን አልሰማ ያለችውን ነገር ዛሬ ሄርሜላ በአካል መታ ልታይ በአካል በቃ አሁን እሷ ያመለጣት ፓርት የትኛው መሰላችሁ? ያቺ ከባዷ ፓርት ያለች እሷ ፓርት ናት ያመለጠችው ሄርሜላን እንጂ ያው እሱንም ነገ ወደ በቪዲዮ በፎቶ ይደርሳታል። የምሬን ይደርሳታል። ፍቅር አስቀርጻ ወይ ደግሞ ቀርጻ ምናምን ነገር ከሆነ አይቀርላትም ሄርሜላ መቼስ። እኔ አሁን ከዚህ በኋላ አብርሽ እውነታ ኑሮት አልጠብቅም። ቤተሰብ የምሬን ነው አልጠብቅም። እኔ ግን በጣም ከዚህ ሁሉ ነገር በቃ የከበደኝ ነገር መሰላችሁ ቤተሰብ ዘንድሮ በሴቱ ብሷል። የምሬን ነው በጣም በሴቱ ብሷል። እኔ አሁን ጀነራላይዝ አድርጌ እንደዚህ ሴቶች እንደዚህ ማለት አልፈልግም፣ ግን አሁን እያየን ያሉ ሴቶች በጣም ብሶባቸዋል። የምሬን ነው ብልግናው በዚች ልጅ ባሰ። እኔ የሁለቱም ብልግና እኮ ያን ያክል እንትን አይለኝም፣ ግን በዚች ልጅ ባሰ፣ በፍቅር ባሰ። እኔ ዛሬ ልንገራችሁ ቤተሰብ የፍቅርን የብልግና ጥግ ነው ማሳያችሁ። ይሄን ትወናም በሉት ምንም በሉት የፍቅርን የብልግና ጥግ ነው ማሳያችሁ። በነገራችን ላይ ይሄ ስድብ አይደለም፣ ተግባርን ይሄ ቃል ሰይሞለት ምናምን ነገር መናገር ስድብ አይደለም እና ይህም ቪዲዮ እያየን ቤተሰብ ዛሬ ሪያክት እያደረገን ብዙ ሀሳቦችን ምንሰጠው ምንቀልደው ካስፈለገ ምንቀልደው ምንጫወተው እንግዲህ እነሱ በህይወታቸው ተጫወቱ። እኛ ታዲያ ለምን አንጫወት? እኛ ለምን ታዲያ አንቀላለን? ለማንኛውም ቪዲዮ እስከ መጨረሻ እያያችሁ የእናንተንም ሀሳብ አስተያየት ኮመንት ላይ እንድታስቀምጡ ጠይቃችኋለሁ። በጣም ብዙ የምናወራው ነገር አለ። እሺ ቤት በጣም ብዙ ነገር የምሬን ነው። አሁን ጀስት ለኢንትሮ ያክሉ ይህን ሁሉ ነገር የለፈለፍኩት ማለት ነው። ገና ጫፉን ነው የነካውላችሁ። በጣም ብዙ የምናወራው ነገር አለ። እስከ መጨረሻ ተከታተሉ። እየጀመራችሁ ብዙ ሰው ጋር እንዲደርስ በተለይ አብርሽ ጋር እንዲደርስ ይህን ቪዲዮ ላይክ እያደረጋችሁ ጀምሩ። ኮመንት ላይ ያው ቪዲዮን ስትጨርሱ ትሰጣላችሁ። ከዛ ሁሉ በፊት ግን እኔን ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ብዙ ሰው ጋር መድረስ እፈልጋለሁ እና ቤተሰብ እንድትሆኑኝ የደውል ምልክቷን በመጫን ደግሞ ከማንም ቀድሞ የኔ ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ። ወሬ በጣም አበዛው። በቀጥታ ወደ ቪዲዮ እንግባ። ከተኛበት አሁን እያቀሰቀሰችው ነው። በደንብ ተከታተሉ። ደነገጠ። ዝቅ ብሎ አየ። አቤት አብርሽ ግን በጣም መተወን ትችል እንዲ በጣም ችሎታ አስደመመኝ ምናምን ነገር። እሺ ይህን ትወና ነገር ተውና ስለ ትላንትናው ቪዲዮ አስረዳንና ይህን ትወና ትቀጥላለህ። በመጀመሪያ ደረጃ መልስ እንኳን አልሰጠህም እኮ አሁን ለትላንትናው እንትን መልስ እንኳን አልሰጠህም። ኤአይ እንዲሁም ነው ብለህ ልትክድ ብታስበ ራሱ ኤአይ ነው ብለህ መልስ አልሰጠህም። ነገሩን ስለምታውቀውና ማንም እንደማያምንህ ስለምታውቅ ማለት ነው። ከዛን በቃ ለዛ አብርሽ ሳያቅ እንደሆነ ማስመሰያ አብርሽ ሳያቅ ሁሉ ነገር እንደተፈጠረ 2 ቀን ደንዝዞ 2 ቀን ፈዞ ምናምን ነገር እንደነበረ ማስመሰያ ይሄ ቆንጆ ድራማ ተሰራላችሁ ማለት ነው። ቤተሰብ ተሰራለን ለእኛ ማለት ነው። እንዲያም ምክንያቱም የትላንትናውን ቪዲዮ ማረሳሻ ማለት ፍቅር አስገድደው ስለደፈረች እንደዛ ነው ደለ እንዲባል የፈለገው አብርሽ ፍቅር አስገድዳ ስለደፈረች መልስ አልሰጠም። በቃ ይሄ ጉዳይ አላቅም ነበር 2 ቀን ራሴ ነገር ለማለት የተሰራ ቪዲዮ ነው ይሄ። ቆይ ግን ማለት ነው ከዚህ ሁሉ ጉዳይ የካሜራማኑ ጉዳይስ? ይህን ቪዲዮ ሲቀርጽ የነበረው የካሜራማን ጉዳይ እንግዲህ ይታወቃል። ሰው እንደቀረጸው ፍቅር የሆነ ቦታ እንደዚህ ካሜራ ደቅና ምናምን ነገር አይደለም የቀረጸችው። ሲጀመር የእሷ ስልክ እዛ አጠገቧ ነው ያለው ምናምን ነገር ካሜራ ያስታውቃል። ደግሞ እንደዚህ እንቅስቃሴ አለው ካሜራማን ሲይዛል። እና የካሜራማኑ ጉዳይስ ማለት እንደዚህ መቼስ እዛች አንድ ሩም ውስጥ ካሜራማኑ አይታየኝም አትልም አይደል ብርሽ? እስቲ የእሱን ጉዳይ ደግሞ ለነገሩ ቆይ እሱንም በሰፊው እናወራለን። አሁን አልነካውም። አሁን ብዙ ነገር ስላወራው ማንጋታኝ አትቆጣ። ቼክ ያደርጋል።
እንዴ አብርሽ ቆይ ልንገራ ያመጣህ እኮ ሶስተኛው እግር ነው። የምሬን እኔ አሁን ለቃል አጠቃቀሚ በዚህ ቪዲዮ በጣም ይቅርታ መጠየቅ እፈልጋለሁ። የምሬን ነው። ከኔ አጓጓጉል ቃላቶችን ማጠብቁ ሰዎች ስላላችሁ ማለት ነው። ግን በቃ አብርሽ ያመጣው አንተን እዚህ ያመጣው ሶስተኛው እግር ነው። አእምሮ ካቀል እጅ እግር ሁሉ ነገር ደህና ነው። አልጠጣህም፣ አልሰከርክም። እያክለፈለፈ ያመጣክ ታች ቤት ነው። እኔ ሌላ ምንም አይደለም። አብርሽ አሁን ይሄ አስገድደው የደፈሩት እኮ ነው የሚያስመስለው። የሆነ ድንግልናውን ያጣ ምናምን ነገር ነው የሚመስለው። ለመጀመሪያ ጊዜ ምናምን ነገር አጠጥተውት ሰው አስክሮት እንዲህ አይነት ነገር የተፈጠረበት ነው የሚያስመስለው። ማን ያመጣኛል ያለም አይ እንትን እዛ እነ ኤፍሬም እነ ሩታ እንደባለፈው ልንጃጃልልህ ማለት ነው። አይኔ አብርሽ እንቀጥል። ለማንኛውም ቤተሰብ ፈታ እያላችሁልኝ ነው፣ ግን በጣም ፈታ እንድትሉልኝ እፈልጋለሁ። ፈታ የሚያደርጋው ቡሱ ተመልሷል። እንግዲህ በትንሹም ቢሆን ሁለታችሁም ጤናማ ናቸው። እሰይ በቃ በጣም ደስ ያለኝ ፓርቲ የትኛው እንደሆነ ታውቃላችሁ? ይሄ ነው። ይቺ ልጅ በጣም ጥፊ ሲያንሳት ነው ለዚህ አይነት ብልግና፣ ለዚህ አይነት ተግባር ጥፊ ሲያንሳት ነው። በእርግጥ ሁለቱም ባለጌ ናቸው፣ ግልጽ ነው ማለት ምንም ያሁን ለእሷ ወግኜ ለሱ ወግኜ የሚባል ነገር የለም። ያው ናቸው እየተወኑብን ምናምን ነገር ስለሆነ ነው። ግን አሁን ቢያንስ እሱን የሚጠፈጥፈው ሰው እስኪመጣ ድረስ እሷን ደግሞ እሱ እዚህ ቢጠፈጥፋት አቤት ሴት ልጅ ላይ እጅ አይነሳ ምናምን ነገር። ግን እንደዚህ አይነቱን ሰው ስታዩ ደግሞ ምን ትላላችሁ? እንዲህ አይነቱን ሰው ስታዩ ምን ትላላችሁ? አብርሽ እንግዲህ ለዚህ ትወና የእሷን ጉንጭ መስዋዕት አደረገ ታውቃላችሁ። ለዚህ ትወናቸው የእሱን ስም ለማጥራት የእሷ ጉንጭ መስዋዕት ሆነ። በቃ እልው ምናምን ነገር ነው ያደረገው። ትወናችሁ ግን ደስ ይላል፣ በጣም ደስ ይላል። ተመችቶኛል። ሲኒማ ከመግባት ይሻላል። የምሬ ነው። ግን እንደ ሀሳብ ለትወና በጣም ትንሽ ስለሚቀራችሁ እውነታው እንነጋገር ከተባለ እውነቱን እናውራ ከተባለ ትንሽ ሩታን ብትጠይቋትና ብታስተምራችሁ 1-2 ኮርስ ብትሰጣችሁ ቆንጆ ተዋናይ ይወጣችኋል። እና በእናታ አያምርም፣ ደስ አይልም ብቻ ሳይሆን ቋቅ ነው የሚለው። በቃ የምታስመስሉት ነገር ምናምን በጣም ነው የሚደብረው። እኔ 2 ቀን ብቻ አይደለም በነገራችን ላይ 2 ዓመት በሚለው ይስተካከልልኝ። 2 ቀን አይደለም 2 ዓመት ነው እነዚህ ሰዎች አንድ ላይ ነበሩት። ያረጋገጠልኝ ዛሬ በነገራችን ላይ ወደ ቁም ነገሩ ስንመለስ ይሄን ነው እንጂ ዛሬ አይደለም። አብርሽ ፍቅር ምናምን ነገር እንደዚህ አግኝቶ በቃ ያረጋገጠልኝ ነገር ይሄን ነው። ከሩታ ጋር አብርሽ እንኳን እያለ ገና ሄርሜላ ከመምጣቷ በፊት እንኳን ከፍቅር ጋር እንደሚገናኝ ነው ትንሽ ነገሮች ምናምን ነገር ልቤ እንደዛ ነው በቃ የሚለኝ ማለት ነው። 2 ቀን ምናምን ነገር ብለሽ አትሸውይ፣ አንቺም ብትሆኚ ማለት ነው። 2 ቀን አይደለም ግንኙነታችሁ የ2 ቀንና የ2 ወር የ2 ሳምንት የ2 ዓመት ይለያያል፣ በጣም ይለያያል። እሺ አሁን ይሄ ሁሉ በቃ እንትን አብርሽ ደንዝዞ ነበር ለማለት። አብርሽ በጣም ይደነዝዝ ያለ እንዴ? ምንድነው ታዲያ እሱ ሲደነዝዝ? እሱ ከደነዘዘ ለምንድነው ሶስተኛ እግሩ ማይደነዝዘው ታዲያ? ማለት ለምን ስራውን አያቆምም? አብርሽ ደንዝዞ የለ ግን አሁን እንትን ሌላ የሰውነት አካሉ ነገር ስራውን ይሰራል። አብርሽ ግን ደንዝዟል። በጣም ታሳምኑን የለ እንዴ? አቤት 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 አቤት። እኔ ግን አጃጃሉን አይገልጸውም እኮ አጃጃሉን አይገልጸውም። አብርሽ እንደሆን በቃ ስም ቅድሚያውኑም ጠፍቷል እኮ። ለምን ይሄን ያክል እንደምትፍጨረጨር አይገባኝም። የምሬ ነው። ሀላል የወጣ ነገር እኮ ነው። አንተ ግልጽ የሆነ ነገር እኮ ነው። ጀስት ወይ እንደ ፍቅር አምነህ ያንተን ጉዳይ ምናምን ነገር ያንተን ስም ምናምን ነገር ሰው የሚሰጠህን ስም አምነህ ተቀብለህ በዛው መቀጠል ነው። ካልሆነ ደግሞ ስሜን ምናምን ነገር የምትል አይነት ሰው ከሆንክ የምርም መቆጠብ ነው፣ የምርም መታቀብ ነው ምናምን ነገር እንዴ። እሷ ጠጥታ ደፈረች። አሁን እሷ ጠጥታ ደፈረች። እሺ ለማንኛውም ፍትህ ለአብርሽ። እሺ ቤተሰብ ኮመንት ላይ ፍትህ ለአብርሽ እያላችሁ ጻፉልኝ አደራ። በጣም እየተጓደለ ነው፣ በዛም በዚህም ሴት እየተደፈረ ነው አብርሽ። እንታደገው ይህን ልጅ። ተደፋፈራችሁ በሚለው ይስተካከል። ተደፋፈራችሁ
እኔ ግን ፍቅር ማለት ነው የምሬን ነው። እስቲ እንደ ሰው ላብራሽ። እኔ እንኳን ሰው ናት እንኳን ብዬ ለመቀበል ራሱ እየከበደኝ ነው። አሁንማ ግን አይደብርሽም? አይከብድሽም? ሴት ሆነሽ በዚህ ልክ ራስን ማዋረድ፣ በዚህ ልክ እንደጠማው ሰው መሆን። እንደጠማው ሰው አይደለም ጠምቷታል ነው እንጂ አሁን ለቃል አጠቃቀሚ በድጋሚ ይቅርታ ቤተሰብ። በዚህ ልክ ራስን ማዋረድ በእውነት አይከብድም? መቼስ አሁንም ሩታ ልካኝ ነውና ነገር እንደማትይ ተስፋ አደርጋለሁ። መቼስ አሁን ሩታ ልካኝ ነው አንድ ላይ ነው ብላችሁ አትሸውድንም አይደል? አሁን በዚህ ሰዓት መቼስ ሩታ ደግሞ ከዛ ሁሉ በኋላ ለምን ብላ ትልካለች? አሁን ሩታን ከዚህ ነገር ቤተሰብ አውጧት። እሷ ከደግሞ ንጹሕ የሆነች ሴት ናት። እቺ ናት መጀመሪያም ችግር ያለባት ምናምን ነገር ከአመጣጧ ጀምሮ እንደዚህ የፈላባት እሷ ናት። እኔ ልንገራችሁ አሁን ይሄን እቺን ካሜራ መደበቁ ምናምን ነገር ሴራ ምናምን ነገር ሊሉ ይችላሉ። ሴራ እንኳን ቢሆን ቤተሰብ ሴራ እንኳን ቢሆን አልጋ ቤት አብረሽና እቺ ማናት ፍቅር ተብዬው ሴራ አልጋ ቤት ተንኮል በጣም ይተነኳኮሉ የለ እንዴ? በጣም ተንኮል ትሰራ የለ ፍቅር። አሁን ኧረ ማይመስል ነገር አሁን ነገ እኮ የሚሰጡትን ምክንያት ሳስብ እኮ ነው የሚያናደኝ። ነገ አሁን እንደገና ሊክር ነው አብርሽ ሽምጥጥ ምናምን ነገር ሊያደርገን ያለ አሁን ፍቅር ማነው እነ ሄርሜላ እነ ሩታ ይመጣሉ ተብሏል። መጨረሻ ላይም ሄርሜላ ስትገባ አይተናል። እንግዲህ ከዛ በኋላ ምን ይፈጠራል የሚለውን በጉጉት ምንጠብቀው ጉዳይ ነው። ግን ሴራ አይደለም ይሄ ነገር፣ መሬት ላይ ያለ እውነታ ነው። የእናንተ ግንኙነት ምናምን መሬት ላይ ያለ እውነታ ነው እኮ ማስታወቂያውረኛ ፕሮግራሙ ጋር አገኘው አትራቂኝ ነው የማደርገው የሚሆኝ እንዳላልከውን አትራቂኝ። እሺ ከፕሮግራሙ ጊዜ ጀምሮ ምንድን ነው? ማንም የለም እኮ ማንም ፈርታ ማንም የለም ማንም ፈርታ ነው የፈራውማ እኮ ማለት ነው። ይሄውና አብርሽ ራሱ የደቀነውን ካሜራ ነው የፈራው። እንግዲህ ራሱ የደቀነውን ካሜራ ምናምን ነገር ምክንያቱም ህዝብ ለማሳመን ነው እየለቀቀ ያለው። አብርሽ እዚች ከባድ አእምሮ ጨዋታ ነው በቤቱ እየተጫወተ ያለው። ራሱ የደቀነውን ካሜራ ፈርቶ ነው። በነገራችን ላይ እንዳትዘነጉ ይሄ ቪዲዮ የተለቀቀው ወይ በፍቅር ቻናል አይደለም ወይ በሌላ ሰው አይደለም፣ በአብርሽ በራሱ ነው እና ራሱ የደቀነው ካሜራ ነው ሊሆን የሚችለው ማለት ሌላ ማንም አይደለም። አሁን ካሜራማኑ የተደበቀ ለማስመሰል ምናምን ነገር ጻች ጥግ ምናምን አንድ ሩም ውስጥ ወዴት ነው የሚደበቀው? ቤተሰብ አሁን እቺ ቤት 4x4 ምናምን ነገር ናት። እቺ አሁን ያለሁባት ቤት ማለት ነው። ከዚች ቤት እኔ ምን መርፌ ቢደበቅ ይጠፋኛል? መርፌ ቢደበቅ ይጠፋኛል? አሁን ይቅርና እንደዚች አልጋ ቤት ሩም ምናምን ነገር ሰውም ያክል ነገር ካሜራ ደቅ ነው ለዛውም እንዲህ እየተንቀሳቀሰ ካሜራ እንግላ ለመሳት ምናምን እና ፍቅር አብርሽ የፈራውን ነገር ኦዲየንስ ነው። ምክንያቱም ኦዲየንስ ለማሳመን ነዋ ይሄ ነገር እየተቀረጸ ያለው። እነዚች ጋር በደንብ መተወን አለበት። ተደፍሮ እንደሆነ በቃ ለአጠጥተውት አደንዝዘውት ነገር አደንዝዘው እንደሆነ ነገር ለማሳመን ነው። እቺ ካሜራ ፈረደባት፣ እቺ ካሜራ ፈረደባት። አሁን በቀጣይ ደግሞ የምናወራው ካሜራማኑ ያ ነገር ሲፈጠር ነበር አልነበር የሚለውንም ነው ቀጣይ የምናወራው። ታገሱኝ፣ 1-5 ደቂቃ ታገሱኝ። በኋላ የሚያደርገውን ነገር እየሰማችኋት ነው። ሁለት ቀን እኮ ነው። እኔ እኮ እንዴት ብዬ ላስረዳ? ሁለት ቀን እኮ ነው ከእኔ ጋር የነበርከው። ፕሮግራሙ ጋር ተሰርተሽ ነበር ወይ ነው እያልኩሽ ያለው። ቆይ እኔ ግን ማለት ነው አሁን ፕሮግራም እያሉ እንትን እያሉኝ ነው እና እኔ ያመለጠኝ ነገር አለ ነው ወይስ እንጃ እንዴት ነው? እስቲ ይህን ፕሮግራም የሚሉት ነገር ምን እንደሆነ አስረዱኝ። ፍቅርና አብርሽ የሚገኙበት የሚጋበዙበት የትኛው ፕሮግራም እንደሆነ አላቅም። ያመለጠኝም ነገር ካለ አስረዱኝ። ሲቀጥል ደግሞ አሁን በዚች አሁን ፍቅር ከተናገረችው ንግግር የደበረኝ በመሰላችሁ በጣም አመለካከቷን በቃ አለ ምን ያክል አእምሯ የዘቀጠ እንደሆነ ያሳየኝ ንግግር ማንኛውም ሴትና ወንድ የሚያደርገውን ነገር ነው ያደረግነው አለች። እንግዲህ እና በነገራችን ላይ አሁን ስህተት እንደዚህ ለመውቀስ ምናምን ነገር አይደለም። ሰው ግን በቃ ከዚህ በፊትም ብያቸዋለሁ፣ በስህተቱ በቃ ደረቱን ሲነፋ በጣም ያስጠላል። በጣም በቃ ያ ሰው ሕሊናውን እንደሸጠ የምታውቁት በስህተቱ ደረት ሲነፋ ነው። መቼም ሰው ሊሳሳት ይችላል ምናምን ነገር ግን በዛ ስህተቱ ሊያፍር ይገባል፣ ሊጸጸት ምናምን ነገር ይገባል። ማንኛውም ሴትና ወንድ የሚያደርገውን ነገር ያደረግነው ማለት በቃ በአንቺ ልክ ነው ሌላውንም ሰው ሁሉ የምታስቢው ማለት ነው። ሴትና ወንድና ነገር ስለተባለ ሁሌም በቃ ለአንቺ ተራ ነገር ሆናል። በቃ ሰላም እንደመባባል አሁን ሌላ ነገሩ እንዴት ደህና ነህ እንደመባባል እንደመሳሳብ ሌላ ነገሩም ቀላል ማለት ነው አሁን በአንቺ አመለካከት እና ይሄ አመለካከት ይሄ በዛ ስህተት ደግሞ ደረትን ነፍቶ ትልቅ ጀብድ እንደሰራ ሰው መሆኑ በጣም ያናዳል። በጣም
ያበሳጫል። በተለይ ነገሩ ከሴት መሆኑ ያበሳጫል። ምንም ልዩነት ለመፍጠር ነገር ሳይሆን በቃ ሴት ልጅ በቃ ክቡር እኮ ናት ማለት እኔ እንዴት ልንገራችሁ እንዴ ውድ ነገሯን እኮ አሳልፋ እየሰጠች ያለችው እና እንደ ማንኛውም እንትን ብላ አረከሰችው፣ ራሷን ያረከሰችው በነገራችን ላይ ማንንም አይደለም። እና እኔ ለመውቀስ አይደለም፣ በዚህ አጋጣሚ ግን ስለሚደብረኝ የደበረኝን ነገር ልንገር ብዬ ነው። እና የሚደብራችሁ ካላችሁ እንግዲህ አላቅም፣ በዚህ አይነት አመለካከት እንዴት ልትደግፏት እንደምትችሉ አይገባኝም። እና እኔ ፐርሰናሊ ይደብረኛል እንዲህ አይነት እንትን። ማንም ሊሳሳት ይችላል ምናምን ነገር፣ ግን እሱ አይደለም ፖይንቱ፣ ሌላ ነው፣ የአመለካከት ችግር ነው። ቦርጭ ግን ያምራል። አብረሽ ቦርጭ ያምራል። ብዙ ሰው የሚያቀኝ ሰው ያለው ብዙ ሰው ነው። የሰማሽ ነው። ብዙ ሰው ነው የሚያቀኝ እዚህ ጋር ከአንቺ ጋር። ስለዚህ አንተ አሁን ብዙ ሰው ነው የሚያቀኝ እዚህ ጋር ማለት ግልጽ እኮ ነው። አብርሽ ቅድም ለጠየቅኩት ጥያቄ መልስ መለሰ። እንግዲህ ያው ካሜራውን እያመለከተ ነው ብዙ ሰው የሚያቀኝ እዚህ ጋር። አምልጦት ይሁን ይሄ ልጅ አምልጦት ይሁን ግራ ገባኝ። ካሜራውን የጠቆመ ነው እንግዲህ፣ ሌላ ሰው የለም። ብዙ ሰው ነው የሚያቀኝ እዚህ ጋር ማለት እዛች አንድ 4x4 የሆነች ሩም ውስጥ ሌላ ማአት ሰው ሊኖር አይችልም። እንግዲህ ካሜራማኑ፣ በካሜራማኑ በኩል ደግሞ እኛ እናያለን ማለት ነው። እና ካሜራማን ቀጥረ ነው ቅሌት የምታስቀርጸው ማለት ነው አብርሽ። የምሬን ካሜራማን ና በእናትህ አንዴ ቅረጽልኝ ምናምን ነገር ብለህ ነው ቅሌት የምታስቀርጸው እንዴ? አብርሽ ማለት አብርሽም ጨልሏል፣ ግን ጨልሏል እንዴ? ከዚህ በኋላ ጨልሏል ብዬ ጠይቃለሁ እንዴ? እኔ ራሱ ምን አይነት ሞኝ ነኝ በእናታችሁ? ጨልሏል እንጂ። እና እንግዲህ ቅድም ደግሞ አሁን ክላሽ ያደርጋል ቅድም ከተደረገው ነገር ጋር አብርሽ የተኛ ምናምን ነገር መስሎ ነው ድራማው የጀመረው ማለት ነው። አብርሽ ተኝቶ ፍቅር ስትቀሰቅሰው ምናምን ነገር እና ያው መቼም እንግዲህ በፊልምም ምናምን ነገር ካወቃችሁ ሴቷ ተነስታ ነው የምትቀሰቀሰው ልጁ ደክሞ ስለሚያደር ምናምን ማለት ነው። እና አንተ የቀጠርከውን ካሜራ እንዴት ማለት አይቷል ማለት ነው በአካል ምናምን ነገር። ከዛን እስከምትነሳ ጠብቆ ምናምን ነገር ነው ካሜራውን ስታርት ያለው። አቤት አቤት! ከዚህ በላይ ግን ከዚህ በላይ በቃ እንዴት ልበል፣ ከዚህ በላይ መልቀቅ፣ ከዚህ በላይ ስርዓት ማጣት፣ ከዚህ በላይ ጋጠ ወጥነት አለ ብዬ አላምንም። ቤተሰብ ሰው የራሱን ቅሌት ቀርጾ ሲለቅ እንዴ እኔ ከዚህ በኋላ እኮ አብርሽ ቪዲዮና ፎቶና ነገር ወጣ አልወጣ አያሳስበኝም እኮ። ይኸውና ምንም ቢወጣም ባይወጣም ምንም ለሰው ያለው ነገር ነው ያለው፣ ሌላ ነገር አይደለም የተሸከመው እሱ። ከዛ በላይ ግን በጣም የሚያሳስበው ሰው መጠበቅ ያለበት ሌላ ፓርቱን ምናምን ነገር ሳይሆን አእምሮውን ነው እንዴ፣ አመለካከት፣ ባህሪውን፣ ማንነቱን፣ ስብዕናውን ነው ሰው መጠበቅ ያለበት እንጂ ማለት አካል ከሆነ ሬት እናድርገው። እንደውም አብርሽ ቦርጭ አለ ምናምን ነገር ጂም ይሰራል፣ ግን ቦርጭ ቅድምም ብያለሁ ደስ ይላል። የባለ ሀብት ሊመስል ይሞክራል። እና እኔ አላውቅም ሰው ዋና ማንነቱን እንትን ሳይጠብቅ ምናምን ነገር አካሉን ለመጠበቅ ሲሞክር ምንም ፖይንት የሌለው ነገር። ሰው ምናልባት ሞኝ ሰው ብርቅ ሊሆንበት ይችላል። አሁን የሰውን እንትን ምናምን ነገር ማየቱ ምናምን ነገር ምንም አዲስ ነገር የለም። አዲስ ነገር ያለው ጭንቅላት ውስጥ ነው። በነገራችን ላይ እንዳትሸወዱ ቤተሰቦች፣ እናንተም ብትሆኑ እንዳትሸወዱ። ሳትነኪኝ አውሪ እያልኩሽ ነው። ቁጭ በል እዚህ ጋር። አቤት ትዕዛዝ። ተነስ ተቀመጥ እዚህ ጋር ተነስ። አቤት አዘዘችው እኮ አንገላታችሁ ልጁ። ተነስ ዛሬ ተቀመጥ። እሺ ተቀመጠ። ከዛስ እዚህ ጋር ይቀመጣ። ተቀመጥ አብርሃም ስቲፋ እዚህ ጋር ተቀመጥ። ፈልገህ ነው? አንቺ ነሽ እንጂ የፈለግሽው እሱ አሁን እዚህ ጋር ተቀመጪ ምናምን ነገር አላለም። በጣም ነው እንደ አንቺ እግሩ መሀል መቀመጥ የፈለግሽው። በጣም ነው በቃ የፈለግሽው ምናምን ነገር ይሄ እንዴ። ከዛም በሱ ታላክካለሽ። እዚህ ጋር ልቀመጥ ምናምን ነገር ትላለች። መች እሱ አሁን አላነሳም ደግሞ እየተወንሽ እንደሆነ ራሱ ረስተሽው የአንቺን ፍላጎት ታንጸባርቃለሽ እዚህ መሀል እንዴ። ቆይ ዘንድሮ ቤተሰብ ማፈሩ ከኛ ነው የምር እፍረቱ ምናምን ነገር ሼም መያዙ ከኛ ሆነ። ካሜራ እንደተደቀነ ታውቃለች። ሳታውቅ ምናምን ነገር ቀርታ አይደለም። ከዛን እዚህ ጋር ልቀመጥ ማን ተቀመጫለሽ እንዴ? ኧረ እንተፋፈር ቤተሰብ እንዴ። ሚዲያ 300,000 ሰው ለሚያየው እንትን ማፈር ቀረ። ለምን አንድ ሰው አይሆንም? ለምን ሁለት ሰው ነገር አይሆንም እንዴ? በቃ እፍረት ነው በቃ። እና በጣም በቃ የሚያሳውቀው ነገር ምን እንደሆነ ታውቃላችሁ? ከአብርሽ በላይ እሷ መፈለገ ነው። ሁለቱም ያው ናቸው፣ ሁለቱም ፍላጎታቸው ተመሳሳይ ነው ምናምን ነገር ግን ከአብርሽ ትንሽ የእሷ ብሶ መገኘቱ ነው ትንሽ ለየት የሚያደርገው ማለት እና አፍ የሚያስይዘው ምናምን ነገር የእሷ እንትን ከፍ ማለቱ ነው። የእሷ የመፈለግ ልኩ ከፍ ማለቱ ነው
ለዛ ነው እንግዲህ ቅድም ቪዲዮን ስጀምር ምናምን ዘንድሮ በሴቱ ብሷል ምናምን ያልኩት ከሷ አይቼ ነው እንጂ ጀነራላይዝ አድርጌ ሁሉንም ሴት ለማጠቃለል አይደለም። ግን በጣም እየባሰ ነው። እስቲ ፈትሹ ቤተሰብ፣ ሴቶች በዙሪያችሁ ያሉ ሴቶችንም ሆነ ራሳችሁንም ሆነ ምናምን ነገር እሺ፣ ስቀልድ ነው። እኔ ከቤተሰቤ ጋር መቀላለድ ምናምን ነገር ስለምፈልግ ነው። ከቁም ነገር እንዳትወስዱብኝ። ግን ዋና ርዕሳችን እሱ ሳይሆን ፍቅር ናት። አንተ ስትናፍቀኝ በእናትህ ፍቅር የምርሽ ነው የምታወሪው ነገር? እኔ ፎቶ አንስተሽ ምን ነው ፎቶ ብርቅ ነው እንዴ? ቪዲዮም አለ። ምን ፈልገህ ነው? ጭራሽ ቪዲዮም አለ። ከዛን ደግሞ ያለችው ነገር አንተ ስትናፍቀኝ አያለው ነው። ኧረ በስመ አብ! ኧረ እንተፋፈር! ኧረ እንተፋፈር! ውይ 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 ውይ! ኧረ በስመ አብ! እኔ ቃል አጣሁ። ድምፄ ራሱ ለሰለሰ። ቤተሰብ ድምፄ ራሱ ለሰለሰ። ቪዲዮና ፎቶ ምናምን ነገር ቀረጸችው፣ ፎቶ አነሳች፣ አስቀምጣ ምን ትላለች? አንተ ስትናፍቀኝ አየዋለሁ። እንዲህ ኧረ በስመ አብ! ኧረ ምን ልበል? እሺ ምን ልበል? ቤተሰብ እናንተ የምትሉትን በሉ፣ እናንተ የምትሉትን በሉ። እኔ ሌላ ምንም አይደለም ቤተሰብ። እና ግን በዚህ አጋጣሚ ቅድም የአብርሽ ፎቶና ቪዲዮ ይውጣ ያልኩት ቀልዴን አይደለም። እሺ ቤተሰብ ይውጣ፣ የምሬን ይውጣ የምትሉ ሰዎች በቃ ድምፅ እንሆንና ይችል ፍቅር በቃ ተብያ ታውጣ። የምሬን ከዛ በኋላ አብርሽ የሚማር ከሆነ አይማርም፣ ለነገሩ ይብስበታል እንዲሁም እንጂ። ግን እሺ ለማንኛውም እንቀጥል፣ ቪዲዮችንን እየጨረስን ነው። ፈራት፣ አብርሽ ፈርቷታል። በነገራችን ላይ እየተበቀልሽ መሆኑ ነው። በቀልክ እየተበቀልሽ ፍቅር አይገባህም። ምን ላድርግ? ፍቅር አይገባህም። ምንም እየተበቀልኩ አይደለም። ይዘው እኔ ግን ፍቅር በዚህ ልክ አብርሽ የምታስጨንቀው ምንድን ነው? አብርሽ በስካር መንፈስ በጥሩ ሁኔታ አላሳለጠውም ነው ነገር እየውን ወይስ እንዴት ነው? ለምንድን ነው በዚህ ልክ የምታስጨንቀው ልጁ? እንዴ እነ ሩታና ሄርሜላ ለመበቀልም ወይ እነሱ ላይ የሆነ ነገር አስበሽም ከሆነ እሱ ለምን ይጨነቅ? እንደ አውለቀ ገባተኛ ምናምን ምንድን ነው ፖይንቱ? የምሬን በጣም ግራ እያገባኝ ስለሆነ ነው። በዛሬው ቪዲዮ የአብርሽ እንትን አላስገረመኝም። እሷ ናት በደንብ ያስገረመች። በቃ ትኩረት ተስባለች። ሴትና ነገር ሆና እንደዚህ ስትሆን ያለመድነው ነገር ነው። አላየንም እንደዚህ አሁን በሚዲያ በተለይ ደግሞ በሚዲያ ነገር እንደዚህ አላየሁም። በቃ ሰው በኮንፊደንስ እንዲህ እንትን ሲል አላየሁም እና አጠያየቋ ንዝነዛዋ አብርሽን በቃ አውልቅተኛ ና ስትለው ምናልባት አብርሽ አደንዝዘው ምናምን ነገር ስለሆነ እንትን ያለው በጥሩ ሁኔታ አይ ቲንክ አላሳለጠውም ነገርየውም ብዬ ነው አስብ። ለዛ ነው የምታስፈንቀው ምናምን ነገር አወለቀ። እንግዲህ አውልቋል በድጋሚ። ከዛም ማን መጣ? ሄርሜላ መጣች። እንግዲህ እንደዚች ሆኖ ነው ቪዲዮ ያለቀው ማለት ነው። ቤተሰብ እኔ ነገ የሚፈጠረውን ነገር ለማየት የምሬ ነው ለምንም ነገር እንደዚህ ጓጉቻ አላውቅም። ነገ የሚፈጠረውን ነገር ማየት ፈልጋለሁ። ከዛም በጣም ብዙ የምናወራቸው ነገሮች አሉ። እሺ ቤተሰብ ይኸውና ዛሬ እንኳን በጣም ብዙ ነገር እየቆጠብኩ ነው እንግዲህ አውርቼ እንደዚህ 30 ደቂቃ 20 ምናምን ደቂቃ ይሆኑ እና እስቲ ነገ የሚፈጠረውን ነገር እናያለን። እንግዲህ አብርሽ ምናልባት በህይወት ይቀጥል ይሁንና አይቀጥል ይሁን እናያለን። እስቲ ምናልባት ሄርሜላ በንዴት እንትን የሆነ ነገር እንዳታደረገው። ለማንኛውም የዛሬ ቪዲዮ ይህን ይመስል ነበር። ቪዲዮ ይሄ ከተመቻችሁ ላይክ ያደረጋችሁ ቪዲዮን ዝጉ። ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።